በጎንደር አርማጭሆ በተደረገ ከባድ ውጊያ የፋኖ ኃይሎች ከፍተኛ ድል ተቀዳጅተዋል። አርማጭሆ በተለያዩ አቅጣጫዎች በተደረገ ከባድ ውጊያ ከ100 በላይ የብልጽግና ወታደሮች ሙትና ቁስለኛ መሆናቸው ታውቋል። ጃዊ ጃቢሃ ላይ የተባለ በሚጠራው አካባቢ በተፈጸመ የድሮን ጥቃት ንጹሃኖች በግፍ ተገለዋል። የአገዛዙ ጨፍጫፊ ኃይል በፈጸመው የድሮን ጥቃት 12 ንጹሃኖች ሲገደሉ 5 የሚደርሱት ጉዳት ደርሶባቸዋል ተብሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በሸዋ ጠቅላይ ግዛት የሕክምና ዶክተርና የ1 ዓመት ህፃንን ጨምሮ በርካታ ንጹሃኖች መገደላቸው ተሰምቷል። በትናንትናው ዕለት ሚያዝያ 16 2017 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ ማጋት ቀበሌ ልዩ ስሙ መሳለሚያ ተብሎ በሚጠራው አካባቢ ራሱን መከላከያ ብሎ የሚጠራው ጨፍጫፊ ሰራዊት በከፈተው የተኩስ ሩምታ የሕክምና ዶክተርና የ1 ዓመት ህፃንን ጨምሮ ከ8 በላይ ንጹሃኖች መጨፍጨፋቸው ታውቋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ሚያዝያ 17 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር አርማጭሆ በተደረገ ከባድ ውጊያ የፋኖ ኃይሎች ከፍተኛ ድል ተቀዳጅተዋል። አርማጭሆ በተለያዩ አቅጣጫዎች በተደረገው ከባድ ውጊያ ከ100 በላይ የብልጽግና ወታደሮች ሙትና ቁስለኛ መሆናቸው ታውቋል። በዚህ ውጊያ በርካታ የፋኖ ክፍለ ጦሮች የተሳተፉ ሲሆን ከሙትና ቁስለኛው በተጨማሪ ከ20 በላይ የብልጽግና ወታደሮች ተማርከዋል ተብሏል። በተጨማሪም ከ23 በላይ የቡድንና የነፍስ ወከፍ መሳሪያዎች ከነተተኳሻቸው በፋኖ እጅ ገብተዋል። በምዕራብ ጎንደር አርማጭሆ ደረቅ አምቦ እየተባለ በሚጠራው አካባቢ በተደረገ ውጊያ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ መድረሱን የመረጃ ምንጮች ተናግረዋል። በአካባቢው የገባው በርካታ ቁጥር ያለው የብልጽግና ኃይል በከባድ መሳሪያ የታገዘ ጥቃት መሰንዘሩን ተከትሎ በአካባቢው የሚንቀሳቀሰው የፋኖ ኃይል ባደረገው ያጠፋ መልስ ሰራዊቱ ድባቅ ተመቷል። የሚሊሻና የአድማ ብተና ኃይሎችን ጨምሮ በአካባቢው ወረራ የፈጸመው የጠላት ብልጽግና ኃይል በሞርተርና ዙ 23 የታገዘ ከባድ ውጊያ በመክፈት ጥቃት ለመሰንዘር ከፍተኛ ጥረት አድርጓል። ሰራዊቱ ከጎንደር የተለያዩ ቀጠናዎች በመነሳት ፋኖን አጠቃለሁ በሚል በህዝብ ላይ በከባድ መሳሪያ የታገዘ ውጊያ ቢከፍትም በአካባቢው የሚንቀሳቀሰው የአማራ ፋኖ አንድነት በጎንደር የፋኖ ኃይል በተናበበ መልኩ ባደረገው ያጠፋ መልስ ሰራዊቱ ያሰበው ሳይሳካለት ቀርቷል። በዚሁ ቀጠና ከሰሞኑ ጠላት በርካታ ኃይሉን በማስገባት ከባድ ውጊያ እያደረገ እንደሚገኝ በተደጋጋሚ መዘገባችን አይዘነጋም። ጃዊ ጃቢሃ ላይ የተባለ በሚጠራው አካባቢ በተፈጸመ የድሮን ጥቃት ንጹሃኖች በግፍ ተገለዋል። የአገዛዙ ጨፍጫፊ ኃይል በፈጸመው የድሮን ጥቃት 12 ንጹሃኖች ሲገደሉ 5 የሚደርሱት ጉዳት ደርሶባቸዋል ነው የተባለው። በድሮን ጥቃቱ ከተገደሉት መካከል የአንድ ቤተሰብ አባላት እንደሚገኙበትም ተጠቁሟል። በቀጠናው በተካሄደው ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ኪሳራዎችን ያስተናገደው የጠላት ብልጽግና ኃይል በንጹሃን ላይ በድሮን የታገዘ ውጊያ በመክፈት ጥቃት ፈጽሟል። በአካባቢው በተደረገው ተጋድሎ የሚሊሻና የአድማ ብተና ኃይሎችን ጨምሮ 70 የሚደርሱ የብልጽግና ወታደሮች ሙትና ቁስለኛ የተደረጉ ሲሆን ሽንፈቱን ለማካካስ የብልጽግናው ኃይል የድሮን ጥቃት በመፈጸም በርካታ ንጹሃኖችን ጨፍጭፏል። በሸዋ ጠቅላይ ግዛት የሕክምና ዶክተርና የ1 ዓመት ህፃንን ጨምሮ በርካታ ንጹሃኖች መገደላቸው ተሰምቷል። በትናንትናው ዕለት ሚያዝያ 16 2017 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ ማጋት ቀበሌ ልዩ ስሙ መሳለሚያ በተባለ ቦታ ራሱን መከላከያ ብሎ የሚጠራው ጨፍጫፊ ሰራዊት በከፈተው የተኩስ ሩምታ የሕክምና ዶክተርና የ1 ዓመት ህፃንን ጨምሮ ከ8 በላይ ንጹሃኖች ተጨፍጭፈዋል። በህዝብ ማመላለሻ ተሽከርካሪ ላይ በተከፈተው ጥቃት ከሞት የተረፉት ከባድና ቀላል ቁስለኛ መሆናቸው የተገለጸ ሲሆን ቁስለኞቹ ዓለም ከተማ እናት ሆስፒታል መግባታቸውም ታውቋል። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የገዳይ ስብስብ በአውደ ውጊያ የደረሰበትን ኪሳራ ለማካካስ በንጹሃኖች ላይ ጥቃት መፈጸሙ ተነግሯል። በሸዋ ጠቅላይ ግዛት መራቤቴ አውራጃ በሜዳሬማ ወረዳ ለ2 ቀናት በተደረገ አውደ ውጊያ
የአማራ ፋኖ ሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር ራምቦ ክፍለ ጦር የፋኖ ኃይል ባደረገው ተጋድሎ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን ማድረሱ ተገልጿል። የፋኖ ኃይሎች ጠላትን አዝማ በተባለ ቀበሌ ስቦ በማስገባት አንድ ሲኖትራክ መኪና አስከሬንና ቁስለኛ ጭኖ እንዲመለስ አድርገውታል ተብሏል። በኦሮሚያ ክልል በወለጋና በተለያዩ አካባቢዎች በአማራ ተወላጆች ላይ የሚፈጸመው ጥቃት መቀጠሉ ተገለጸ። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የኦህዴድ ኃይል ከክልሉ የጸጥታ ኃይሎች ጋር በመቀናጀት ሌላ ዘራፊ ቡድን ጭምር በማስከተል በአማራ ተወላጆች ላይ የሚፈጽመው ግድያና ዘረፋ ተጠናክሮ መቀጠሉ ተነግሯል። ጥምር ኃይሉ የአማሮችን ንብረት የሚዘርፍ የተደራጀ ቡድን ከኋላ በማስከተል ንብረቶችን እንዲዘርፍና ቤቶችን እንዲያቃጥል በማድረግ አማሮችን የማጽዳት ዘመቻውን የቀጠለ ሲሆን በዚህም በርካታ የአማራ ተወላጆች በጅምላ እየተገደሉ ይገኛሉ ተብሏል። የብልጽግናው አገዛዝ በተለያዩ አካባቢዎች አማራን ዘር ለማጥፋት በሚያደርገው እንቅስቃሴ በተለይም ሴቶችና ሕፃናት ሰለባ ሆነዋል። ንብረትነቱ የአንድ የትግራይ ተወላጅ የሆነን ተሽከርካሪ ለ3 ዓመታት ያክል ሲጠብቁ የነበሩ የአማራ ተወላጆች በመጨረሻም ለባለቤቱ ማስረከባቸው ታውቋል። ገዢው የብልጽግና ቡድን ከህወሓት ጋር ባደረገው ጦርነት ንብረትነቱ የትግራይ ተወላጅ የሆነን አንድ የደረቅ ጭነት ተሳቢ መኪናን በግዳጅ ይዞ ወታደር ከቦታ ቦታ ሲያንቀሳቅስበት ቆይቶ በመጨረሻም ሰኔ ወር 2013 ዓ.ም ፍላቄት ከተማ ላይ ጥሎት ሂዷል ተብሏል። የተሽከርካሪው ባለ ንብረት አቶ ሂሩይ ካሳ የሚባሉ ሲሆኑ ኗሪነታቸው በትግራይ ክልል መቀሌ ከተማ ነው። በሰሜን ወሎ ዞን የፍላቂት ገራገር ከተማ ኗሪ የሆኑ ሰዎች ገዢ ቡድን ጥሎት የሄደውን ተሽከርካሪ እንዳይሰረቅ እንዲሁም ዝገት እንዳይዘው ቶሎ በማጽዳት ለ3 ዓመታት ያክል ሲጠብቁት ቆይተዋል። ተሽከርካሪውን ሲጠብቁ የነበሩ ሰዎች ንብረቱን እንዲወስድ በከተማዋ ለሚንቀሳቀሱ ሌሎች የደረቅ ጭነት አሽከርካሪዎች ሲያሳዩ መቆየታቸውም ተጠቁሟል። በመጨረሻም አቶ ሂሩይ መኪናው ያለበትን ቦታ በማወቃቸው ወደ አካባቢው በመሄድ ተሽከርካሪው የእርሳቸው መሆኑን የሚያረጋግጡ ሰነዶችን ይዘው በመቅረብ ንብረታቸውን ተረክበዋል። ርክክቡ የተካሄደው ዛሬ ሚያዝያ 17 2017 ዓ.ም ሲሆን በርክክብ ስነ ስርዓቱ ላይ የሀገር ሽማግሌዎችና የሃይማኖት አባቶች ተገኝተዋል ነው የተባለው። ምስራቅ ጎጃም በዲጎ ጽዮን ቀጠና ከጠላት ብልጽግና ስምሪት ተቀብለው የቆዩ የሚሊሻ ኃይሎች ከ17 በላይ የሚሆኑት ፋኖን መቀላቀላቸው ተሰምቷል። የሚሊሻ ኃይሎች በአካባቢው የሚንቀሳቀሰውን የፋኖ ኃይል ከነሙሉ ትጥቃቸው የስምሪት ቀጠናቸውን በመልቀቅ በይፋ ተቀላቅለዋል ተብሏል። ከሰሞኑ ሰፊ ቀጠናዎችን በሸፈነው ከባድ ውጊያ ከተለያዩ አካባቢዎች በርካታ የብልጽግና ወታደሮች ስርዓቱን በመክዳት የፋኖ ኃይሎችን እየተቀላቀሉ እንደሚገኙ ተነግሯል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።